ዛሬ ለሽያጭ ቀርቦ ያመጣውላችሁ ቤቶች ብሩ በፍጥነት ተፈልጎ ቅናሽ ተደርጎበት በቪላ ዋጋ 250 ካሬ ሜትር ግራውንድ ፕላስቱ አንደኛ የሆነ ኮምፓውንድ ውስጥ ለሽያጭ እዤላችሁ መጥቻለሁ። ነባር ፋይል ነው፣ ዲጂታል ካርታ ነው። በተጨማሪም በ8 ሚሊዮን 200 ሺህ ብር ባለ 2 መኝታ ቤት 84 ካሬ ሜትር ቤት ዘመናዊ ተደርጎ የተሰራ እንዲሁም 250 ካሬ ሜትር ዘመናዊ ቪላ ቤቶች በላፍቶና በቡልቡላ በተጨማሪም በአያት እጅግ በጣም ውብና ማራኪ ቤት 300 ካሬ ሜትር ሰው ያልገባበት ቆንጆ ቤት ይዤላችሁ መጥቻለሁ። ዘመናዊ ቤቶችን በጥሩ ዋጋ መግዛት ለምትፈልጉ ይህን መረጃ ተከታተሉ። በእኛ በኩል እየመጣችሁ ማየት ትችላላችሁ። የዕለቱ መረጃ እንደሚከተለው ቀርቧል። አብራችሁን ቆዩ። ሰላም፣ እንዴት አላችሁ? ትክክለኛ ቤት ፈላጊዎች እነዚህ መረጃዎች አድምጡ። ቤት የማትገዙ ወሬ የምታወሩ አሳልፉት። በተለይ በአሜሪካን እንዲሁም በጀርመን ሀገር የምትገኙ ቤት እንገዛለን የምትሉ ምናልባት ትክክለኛ ወሳኝ ስትሆኑ ብቻ እያሰባችሁ መደወል ትችላላችሁ ማለት ነው። በቀዳሚነት የምነግራችሁ ግን ዛሬ ለትክክለኛ ቤት ፈላጊዎች ዘመናዊ ቤት መግዛት የምትፈልጉ ካላችሁ እንደዚህ አይነት ቤት እስካሁን አላየውም። ቆንጆ ቤት፣ ዘመናዊ ቤት፣ ቆንጆ ሰፈር ላይ ሁለት መንገድ ተጠቃሚ ከዋና አስፓልትን በቅርብ ርቀት የሚገኝ አቀማመጡ ወደ ሰሜንና ወደ ጧት ፀሐይ ነባር ፋይል ነው። ዲጂታል ካርታ ወዲያው ደግሞ ስም መዞር የሚችል ነው። ይህን ቤት በባንክም በካሽም መግዛት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ በርካታ መኝታ ክፍሎችን ይዟል። በተለይ ቤቱ አሰራሩ ለእስልምና እምነት ተከታይ እጅግ በጣም ለየት ያለ ቤት ነው። እንግዲህ ቤቱ የሚገኝበት አካባቢም ለማንኛውም የእምነት ተከታይ መሆን የሚችል ነው። እጅግ በጣም ወሳኝ አካባቢ ተገንብቶ ያለ ቤት ነው። ቤቱን የምታገኙበት አካባቢ ደግሞ አያት አካባቢ ሎሚያድ ሱፐር ማርኬት በቅርብ ርቀት ነው የሚገኘው። 300 ካሬ ሜትር ነው የካርታ ስፋቱ። ግራውንድ ፕላስቱ ተደርጎ የተሰራ ነው። ግቢው ቀለል ያሉ ሁለት መኪኖችን፣ ከዛ ውጭ ግን አንድ ትልቅ መኪና ብቻ ነው ማስቆም የሚችለው። እንግዲህ ከአስፓልትን በቅርብ ርቀት የሚገኝ ቤት ነው። በውስጡ 7 ቆንጆ መኝታ ክፍሎች አሉ። እነዚህ 7 መኝታ ክፍሎችም የራሳቸው መልበሻ ክፍል፣ ቁም ሳጥን እንዲሁም የውስጥ ሻወር ቤት በጥሩ ሁኔታ እጅግ በጥንቃቄና ጥራት ባለው የፊኒሽንግ እቃ የተሰሩ ናቸው። ከዛ ውጭ ቤቱ በአጠቃላይ እንግዲህ ዘመናዊ ነው፣ አልተኖረበትም። ይህን ቤት 2 ትልልቅ ሳሎን እና 3 ኪችን አለው። ስለዚህ ሁለቱም ሳሎኖች ኦፕን ኪችን አላቸው። አንድ ተጨማሪ ማብሰያ ክፍል ደግሞ የቤቱ ጀርባ ላይ ሰርቪሱ ቦታ ላይ ተዘጋጅቷል። ታዲያ የእንግዳ መኝታ ቤት፣ የስራ አጋዥ ወይም የሰራተኛ መኝታ ቤትን ሳይጨምር ነው መኝታ ቤቶቹ በአጠቃላይ ይቆጠር ከተባለ ወደ 9 የሚጠጉ መኝታ ክፍሎችና አነስተኛ ቴራስም ተዘጋጅቶለታል። ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ ነገ ዛሬ ሳትሉ መታችሁ እዩት። ለየት ያለ ዘመናዊ ቤት ነው። ዋጋውን ደግሞ በ120 ሚሊዮን ብር ጥሪ ተብሎ እንደ መነሻ የተነገረን ዋጋ ነው። ወሳኝ ብቻ ስትሆኑ መታችሁ ባዶ ቤት ነው ገብታችሁ ማየት ትችላላችሁ። ታዲያ ይህን ቤት ለማየት ስትመጡ ምናልባት ትክክለኛ ወሳኝ ገዥ መሆን ይጠበቅባችኋል። እንዲሁም አካባቢ ላይ ሳትደርሱ ቀድማችሁ መደወል እንዳለባችሁ እንነግራችኋለን። አማራጭ ቤቶችንም እንግዲህ ማሳየት እንችላለን ማለት ነው። ከዛ በተጨማሪ ሁለተኛው መረጃችን ቆንጆ ቤት እንግዲህ እዚህ ግቢ ውስጥ ቤቱን ለማየት ስትገቡ መታወቂያችሁን አስይዛችሁ ነው የምትገቡት። የሚገኝበት አካባቢ ሴኩሪቲው ወይም ጥበቃው ለየት ያለ ነው። እጅግ በጣም አስተማማኝ ጥበቃ ያለው ኮምፓውንድ ውስጥ የሚገኝ ነው። እንግዲህ ለልጆች እንዲሁም ለተለያዩ ማህበራዊ ጉዳዮችም መጫወቻዎች ምናምን ሁሉ ነገር የተሟላበት አካባቢ ነው። አያት አፍሮ ጽዮን ሪል ስቴት ውስጥ የሚገኝ ቆንጆ ቤት ነው። ከአስፓልት በቅርብ ርቀት፣ ነገር ግን ቤቱ የሚገኝበት አካባቢ ግቢያቸው በአስፓልት የተሰራ ነው። 2 መንገድ ተጠቃሚ፣ አቀማመጡ ወደ ሰሜን የዞረ ዘመናዊ ቤት አይደለም። ትንሽ ቆየት ያለ ነው። መጠነኛ እድሳት ይጠይቃል። አሁን ተከራይቶ ነው የሚገኘው። 250 ካሬ ሜትር ግራውንድ ፕላስቱ ነው። 2 መኪና ግቢ ውስጥ ያስቆማል። ከዛ ውጭ ላይ ማቆም ትችላላችሁ። ምክንያቱም እንደነገርናችሁ 24 ሰዓት ጥበቃ ስላለበት ማለት ነው። ወደ ዋና ቤቱ ስትገቡ አንድ ሰፊ ሳሎን፣ አነስተኛ ትንሽ ሳሎን እንዲሁም 6 መኝታ ክፍሎች ያሉ ሲሆን ቤቱን ዘመናዊ ብታደርጉና መልሳችሁ ወደ ገበያ ብታወጡት እስከ 90-80 ሚሊዮን ብር ድረስ መሸጥ የሚችል ነው። ምክንያቱም ከቤቱ ይልቅ ሳይቱን ስለምትወዱት ማለት ነው። ከዛ ውጭ ግን አሁን ባለበት በርካሽ ዋጋ፣ ምክንያቱም ብሩ ተፈልጎ ለሽያጭ ቀርቧል ማለት ነው። 36 ሚሊዮን ብር ነው። 250 ካሬ ሜትር ነባር ፋይል
የቆየ ነው እንግዲህ በሪል ስቴት የተሰጠ። ከዛ ውጭ ዲጂታል ካርታ ነው። ቀጥታ ገዥ ከሆናችሁ ስም መዞር ይችላል፣ መዋል ትችላላችሁ ማለት ነው። ወደ ሌላኛው የዕለቱ መረጃችን ስናመራ ደግሞ ምናልባት ዘመናዊ ቪላ ቤት በርካቶቻችሁ እንዲኖራችሁ ትፈልጋላችሁ። እንዲህ አይነት ቤቶችን ከዚህ በኋላ በአዲስ አበባ ውስጥ መገንባት ፈጽሞ አይታሰብም። ስለዚህ ይህን ቪላ ቤት በቡልቡላ አካባቢ ተገንብቶ ታገኙታላችሁ። ትክክለኛ ወሳኝ ገዥ ካላችሁ ቀድማችሁ ቀጠሮ ስጡን። አቀማመጡ የጧት ፀሐይ ነው። ፊት ለፊቱ ግሪን ኤሪያ ነው። ይህን ቤት እንግዲህ በ250 ካሬ ሜትር ላይ የተገነባ ቪላ ቤት ሲሆን ግቢው 3 መኪኖችን ማስቆም ይችላል። ከዛ ውጭ ዋናው ላይ 3 መኝታ ቤት እንዲሁም ኦፕን ኪችን ያለው ሰፊ ሳሎን፣ 2 መታጠቢያ ክፍልና 3 መኝታ ቤቶች ቁምሳጥን ያላቸው፣ በተጨማሪም 2 ሰርቪስ ያለው፣ ሰርቪሱ ላይ ደግሞ ጎን ላይ አንድ ትራዲሽናል ኪችን ካቢኔት ተገጥሞለት እንዲሁም የሰርቪሶቹ የጋራ የሆነ ሻወር ሽንት ቤት ውጭ ላይ ተዘጋጅቷል ማለት ነው። ይህን ቤት ታዲያ በ38 ሚሊዮን ብር ነው ጥሪ ተብሎ ለሽያጭ ቀርቦላችሁ የሚገኘው ቡልቡላ አካባቢ ነው። ስለዚህ ይህን ቤት ምናልባት በቅርቡ የኢካርታ ላይ ነው የሚገኘው ተስተካክሎ እንግዲህ ወደ ውልና ማስረጃ የሚወስድ መረጃ አለው ማለት ነው። ስለዚህ አድማጭ ተመልካቾቻችን ቡልቡላ አካባቢ ዘመናዊ ቪላ የምትፈልጉ ከ35 ሚሊዮን ብር እስከ 40 ሚሊዮን ብር ድረስ ጥሩ ቪላ ቤቶች በ250 ካሬ ሜትር አሉ። እንዲሁም በ150 ካሬ ሜትር የምትፈልጉ ካላችሁ ከ25 ሚሊዮን ብር ጀምሮ የሚጠሩም አሉ። እነሱን መታችሁ ማየት ትችላለ። ሌላው ምናልባት ይህን ቪላ ቤት የመሰለ ዘመናዊ ቤት 2 መንገድ ተጠቃሚ የሆነ የጧት ፀሐይ የሚያይ ላፍቶ አካባቢ መግዛት የምትፈልጉ ነባር ፋይል ዲጂታል ካርታ 250 ካሬ ሜትር ግቢው ትልልቅ 2 መኪኖችን ማቆም ይችላል። ከዛ ውጭ 3 መኪናን ማጠጋግታችሁ ትችላላችሁ። አካባቢው እጅግ በጣም ዘመናዊ ፊት ለፊቱ ግሪን ኤሪያ ያለው ሲሆን ከአስፋልትም በቅርብ ርቀት የሚገኝ ቤት። ታዲያ የቪላ ቤት 3 መኝታ ቤቶች ዋናው ላይ እንዲሁም 2 ሰርቪስ አለው። በአጠቃላይ 2 ኪችን ያለው ሲሆን እጅግ በጣም ለየት ያለ በድንጋይ ጥርብ የተሰራ ዘመናዊ ቤት ነው። ዋጋው 45 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችሁ ይገኛል። እሱን የምትፈልጉም ካላችሁ ላፍቶ አካባቢ ከ27 ሚሊዮን ብር ጀምሮ የሚሸጡ አሉ። እነሱንም መታችሁ ማየት ትችላላችሁ ማለት ነው። የዕለቱ የመጨረሻው መረጃችን ደግሞ በ40/60 ፕሮግራም የተሰጠ ኮንዶሚኒየም ቤት ነው። ይህ ኮንዶሚኒየም ቤት አፓርትመንትን የሚያስንቅ እጅግ በጣም ልዩና ዘመናዊ ተደርጎ የተሰራ ነው። 100% የእድሳት ስራው ቅይር ተደርጎ ተሰርቶላችሁ ይገኛል። ቦታው አያት 49 አደባባይ አካባቢ ያለ ባለ 2 መኝታ ቤት። የቤቱ ከፍታ የሚገኝበት 6ኛ ፎቅ ላይ ሲሆን የካሬ ስፋቱ ደግሞ 84 ካሬ ሜትር ነው። እዳ የዘጋ ነው። ዲጂታል ካርታን የያዘ ነው። መሸጫ ዋጋውን ደግሞ በ8 ሚሊዮን 200 ሺህ ብር የመጨረሻ ዋጋው ተብሎ ቀርቦላችኋል። ታዲያ ይህን ቤትም እንዲሁም ሌሎችን ባለ 1 ባለ 2 እንዲሁም ባለ 3 የተለያዩ ቤቶችንም አያት 49 አካባቢ ከቪላ ቤትም ጀምሮ እጅግ በጣም ዘመናዊ ቤቶች አሉ። ዲጂታል ካርታ ያላቸው ቀጥታ ስም መዞር የሚችሉ ናቸው። እነሱንም እየመጣቸው ማየት ትችላላችሁ። ስለዚህ እያንዳንዱን ቤቶች ደግሞ በእኛ በኩል መግዛትና ማየት የምትፈልጉ ካላችሁ ቤቶችን በትክክል እናስጎበኛችኋለን። የሚሸጡ መረጃዎችን ብቻ ከዚህ መረጃ ላይ እናቀርባለን። ከዛ ውጭ የማይሸጡ ቤቶችን እኛ እናቀርብም። እንግዲህ እኔም የቤት ደላላ ማረሊ ነኝ። በውጭም በአገር ውስጥም ያላችሁ በትክክል ቤት ገዥ ስትሆኑ ብቻ እየደወላችሁ እየመጣችሁ ማየት ትችላላችሁ። ለምናሳያችሁ ቤት ከተስማማችሁና ከገዛችሁ 2% የኮሚሽን ትከፍላላችሁ። የዕለቱ መረጃ በዚህ ጨረስኩ። መልካም ጊዜ